ማንኛውም ሰው የትም ቦታ ቢሄድ አንድ ሰው አንድ ነው የሚለውን በጤናው ሴክተርም አዲስ አበባ ላይ ሕክምና አገኘ፣ በግልም ታከመ፣ በመንግስትም ታከመ የአንድ የሆነ ዩኒፋይድ ሄልዝ አይዲ ሲስተም እንዲኖር የማድረጉን አጠቃላይ ኢኮሲስተሙን ፍሬንድሊ ለማድረግ በሚያመች መልኩ ያንንም የሚያግዝ ነው። በጣም ፈጣን የሺፒንግ ስርዓት ይፈልጋል። ፈጣን የግዢ ስርዓት ይፈልጋል። የዲስትሪቢዩሽን ስርዓት ይፈልጋል። ይሄን ማሳካት የምንችል ከሆነ ፕሮባብሊ በጣም ፈጣን ቶሎ ለማህበረሰቡ የሚደርስ ግብዓት ማቅረብ አቅሙ ከፍ ያለ ተቋም መሆን ይችላል ብቻ ሳይሆን በዓለም አቀፍ ተወዳዳሪ መሆን የሚችል ነው ማለት ነው። አንድ የአሜሪካ ወታደራዊ አውሮፕላን ከሩሲያ የአየር ክልል ውስጥ ታይቶ ወደ ሞስኮ ማምራቱ ዓለም አቀፍ የዜና ወኪሎችን ትኩረት ስቦ ሰንብቷል። ይህ ሲ-17 ግሎብ ማስተር 3 የተሰኘው አውሮፕላን የያዘው ልዑካን ቡድን በማን እንደሚመራና ዓላማው ምን እንደሆነ መጀመሪያ ግልጽ ባይሆንም በኋላ ላይ የወጡ መረጃዎች ግን የአሜሪካ ማዕከላዊ የስለላ ድርጅት CIA ዳይሬክተር ጆን ሊ ራትክሊፍ በውስጡ እንደነበሩ ተረጋግጧል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከሀገር ውስጥ እንዲሁም ከውጭ የተሰናዱ የተለያዩ መረጃዎችን ያካተነትንበትን የዜና ሰዓታችን እንድትከታተሉ በአክብሮት እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። እሱ ባለው ጋሻው ነኝ። ጤና ሚኒስቴር በኢትዮጵያ የዲጂታል ጤና አገልግሎት ውስጥ ከፍተኛ ሚና ይኖረዋል ያለውን አሰራር ይፋ አደረገ። በቅርቡ ወደ ተግባር የሚገባው የቴክኖሎጂ ውጤት በዘርፉ የሚስተዋሉ ችግሮችን ይቀርፋል የሚል ተስፋ እንደተጣለበት ተነግሯል። ሚካኤል ኃይሌ የኢትዮጵያ ዲጂታል ጤና አገልግሎት ወደ አዲስ ምዕራፍ ለማሻገር ያግዛል የተባለለት የዲጂታል ጤና ኢንተርፕሬተር ቴክቸር ተመርቋል። በጤና ዘርፍ የተከናወኑ ኢንቨስትመንቶች ካለባቸው ቅንጅት ጥረት የተነሳ የመረጃ መቋረጥና የሀብት ብክነት ሲፈጠር መቆየቱን የጤና ሚኒስትር ዴኤታ ሳህረላ አብዱላሂ ገልጸዋል። ይህ የዲጂታል ስርዓት በተግባር ሲወርድ አንድ ሰው አንድ ነው የሚለውን ሀሳብ በተግባር ለማውረድ እንደሚረዳም ጠቁመዋል። አሁን ላይ ጤና ሚኒስቴር እንግዲህ የኤምአር ሲስተማችንን በሶስት ክልሎች ፓይለት አድርገን እየሰራን ነው የምንገኘው። የመልቲ ቴናንት ዩኒፋይድ ኤምአር ሲስተም የሚል ማለት ነው። ይሄ ማለት የናሽናል አይዲንም ጭምር ኢንተግሬት አድርገን ማንኛውም ሰው የትም ቦታ ቢሄድ አንድ ሰው አንድ ነው የሚለውን በጤናው ሴክተርም አዲስ አበባ ላይ ሕክምና አገኘ፣ በግልም ታከመ፣ በመንግስትም ታከመ የአንድ የሆነ ዩኒፋይድ ሄልዝ አይዲ ሲስተም እንዲኖር የማድረጉን አጠቃላይ ኢኮሲስተሙን ፍሬንድሊ ለማድረግ በሚያመች መልኩ ያንንም የሚያግዝ ነው። ሌላው እንግዲህ ባለፉት ጊዜያቶች አይታችሁ ከነበረ ከ2-3 ሳምንት በፊት የዲጂታል ፔመንት ባለፈው አንድ አመት ስንተገብርን የነበር ነው። ይሄ ዲጂታል ፔመንት ስርዓታችን አሁን ላይ ባንኮች በፍራግመንቴሽን የነበረባቸውን ግን ወደ አንድ በኢቲ ስዊች በሚል እንግዲህ የፔመንት ሲስተሙን ለማስተካከልና ለማካተት የተሞከረበት የነበረ። ስለዚህ የሄልዝ አይዲያችንን አጠቃላይ የናሽናል የሄልዝ ሪኮርዳችንን አንድ ሰው አንድ ነው የሚለውን የናሽናል አይዲን ኮንሰፕት ይሄኛውን በዛ መልኩ የምንሄድበት ነው። ንድፈ ሀሳብ ወደ ተግባር ሲገባ ዘርፈ ብዙ ጥቅም እንዳለ የሚያነሱ ደግሞ የጂኤስአይ ኢትዮጵያ ዳይሬክተር ቢኒያም ፍቃዱ ናቸው። የጤና አገልግሎት ፈልገው ወደ ጤና ተቋማት የሚሄዱ ታካሚዎች የሕክምና ታሪካቸው ተመዝግበው ስለሚያዝ ስህተቶችን ለመቀነስ እንደሚረዳም ገልጸዋል። የዲጂታል ሶሉሽንስ ብለን የምናስባቸው እርስ በርሳቸው ተናበው የጤና ተጠቃሚዎችን በተቻለ መጠን በደንብ ኢዝሊ መለየት በሚያስችል መልክ እንዲደራጅ ማድረግ፣ እንዲሁም ጤና ባለሙያው ስለ አንድ ታካሚው በቀላሉ መረጃውን ማግኘት በሚያስችል መልክ እንዲደራጅ። ሁለተኛም የሚሰበሰቡ ዳታዎች በጣም ብዙ ናቸው እዚህ ሀገር ላይ ያሉትና እርስ በርስ ካልተናበቡ በስተቀር ለፖሊሲ ግብዓት አይሆኑም። ስለዚህ እነዚህ ዳታዎች በተቻለ መጠን ለፖሊሲ ግብዓት እንዲሆኑ የሚያግዝ ፕላትፎርም ነው ያመጣ ነው ማለት ነው። እንግዲህ ከቴክኒካል ጀምሮ ገንዘቡንም ከማምጣት ጀምሮ ያገዝን ቆየ ነው። በዚሁ አጋጣሚም የጌትስ ፋውንዴሽን ነው ገንዘቡን የሰጠን ይሄንን ስራ እንድንሰራ። የቴክኖሎጂ ውጤት ወደ ተግባር ሲገባ ሊኖር የሚችሉ የመረጃ ምዝበራዎች ለመከላከል ስራዎች መሰራታቸውን የገለጹት የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላሂ የኢትዮ ቴሌኮም ቁጥጥር ብቻ በቂ ባለመሆኑ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ እንደሚሰራ አስታውቀዋል። የዜጎች ጤና መረጃ በሕግ እስካልሆነ ድረስ መረጃቸው እንደተጠበቀ እንደሚቆይ የተናገሩት ፕራይቬሲ ማለት በፊት እንደምታውቁት ሆስት የምናደርግ የነበረው የእኛ ክላውድ ሲስተም ላይ አልነበረም። አሁን ግን ኢትዮጵያ ሙሉ በሙሉ የሆስቲንግ ሲስተሟን ኢትዮ ቴሌኮም ላይ ብቻ ነበር ያደረገችው። ተጨማሪ ደግሞ እንደምታውቁት እንግዲህ ዲኤችአይስ2 ብቻ ከ1 ቢሊዮን ሪከርድ በላይ ዳታዎች አሉት። ስለዚህ ይሄ በኢትዮ ቴሌኮም ሆስት የምናደርገው ብቻ በቂ ስላልሆነ ነው ተጨማሪ በመንግስትም ማስፈቀደን ወደ 7 የሆኑ የዳታ ዌርሃውሶችን ገንብተን የጨረስ ነው። ስለዚህ ፕራይቬሲን እኛውን ሆስት የምናደርገው እኛው ጋር ስለሆነ ያለው አንዱ እሱ ነው። ሌላው ግን የፔሸንትን ሚስጥር አውጥቶ ለመስጠት ደግሞ
ራሱን የቻለ የገቨርናንስና የሬጉላቶሪ ፍሬምወርክ አሰራሮች ስላሉት በዛ መልኩ እንግዲህ የምንከታተለውና የሚሰራ ይሆናል። ግን የሳይበር ሴኩሪቲ ኢሹዎችን በተመለከተ ኢንሳ አለ። በየ6 ወሩ ያሉንን የሶፍትዌር ቱሎች እያስገመገምን በተለይ አሁን የወጣው አዋጅ አስገዳጅ ነው። በየ6 ወሩ የሶፍትዌር ቱሎቻችን እየተገመገሙ ለሳይበር ሴኩሪቲ ተጋላጭ ናቸው ወይ የሚለውን እየታየ ፊድባክ እየተሰጠን እየሰራን ያለ ነው። የጤና ስርዓት መረጃን በአንድ ቋት የመዝገብ ሂደት በ3 ክልሎች ለሙከራ ወደ ተግባር መግባቱን የተገለጸ ሲሆን ከቀጣዩ 2019 ዓ.ም ጀምሮ በሁሉም ክልሎች ተግባራዊነቱ እንደሚሰራ ሚኒስትር ዴኤታዋ ገልጸዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት አህጉር አቀፍ ሽልማት ማግኘቱን አስታውቋል። አገልግሎቱ 400 ቀናት ይፈጅ የነበረውን የመድኃኒት ግዢ ሂደት ወደ 150 ቀናት እንዲያጥር ማድረግ መቻሉንም ገልጿል። ተጨማሪ ያለን የኢትዮጵያ መድኃኒት አቅራቢ አገልግሎት የግዢ ስርዓቱን በማዘመን ረገድ በሰራው ስራ አህጉር አቀፍ ሽልማት ማግኘቱን አስታወቀ። አገልግሎቱ በደቡብ አፍሪካ በተካሄደው 5ኛው የአፍሪካ አቅርቦት ሰንሰለት የልህቀት ሽልማት ላይ ነው የወርቅ ደረጃ ተሸላሚ መሆኑን ያስታወቀው። ሽልማቱ አገልግሎቱ በመድኃኒትና በሕክምና ግብዓቶች ግዥ እንዲሁም በአቅርቦት ሰንሰለት አመራር ያሳየውን የተሻለ አፈጻጸም የሚያረጋግጥ መሆኑን የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ተናግረዋል። ዲጂታል ሽግግር፣ በመረጃ ላይ የተመሰረተ ውሳኔ አሰጣጥ፣ የግዢ ሂደቶችን ማሻሻልና ማጠናከር ለሽልማቱ መገኘት የጎላ ሚና እንደነበራቸውም ገልጸዋል። የአፍሪካ ሰፕላይ ቼን ኤክሰለንት አዋርድ በየዓመቱ የሚካሄድ ነው። 5ኛ የአፍሪካ ሰፕላይ ቼን አዋርድ ላይ ተወዳድረን የጎልድ አዋርድ አግኝተናል። በሁለት ዘርፍ ነው። አንዱ በዚህ በግዢና የግዢ ስርዓትን የማዘመን ነው። ሁለተኛ የሰፕላይ ቼን ደግሞ ወይም የአቅርቦት ሰንሰለቱን የቅንጅት ስራ የሚል ነው። እሱም ፋይናሊስት ነው የሆነው። ዋና ግን የፕሮኪውመንት ኤንድ ሰፕላይ ቼን የተሻለ የፕሮኪውመንት ሰፕላይ ቼን የግዢ ስርዓቱ በማዘመን ትራንስፓረንት በማድረግ ግልጽ እንዲሆን በማድረግ በዛ ደረጃ የጎልድ አዋርድ እንድናገኝ ሆነዋል ማለት ነው። የመድኃኒትና የሕክምና ግብዓቶች ግዢ ራሱን የቻለ የሕግ ማዕቀፍ እንዳልነበረው የገለጹት ዋና ዳይሬክተሩ የግዢ ሂደቱን ማሰለጥ አስችሏል ያሉት የሕግ ማዕቀፍ በስራ ላይ መዋሉና ዲጂታል ስርዓት ተግባራዊ መደረጉ እስከ 400 ቀናት ይወስድ የነበረው የግዢ ሂደት ወደ 150 ቀናት እንዲወርድ ማስቻሉን ጠቁመዋል። 400 ቀን ይወስድ ነበር በፊት ማኑዋሊ ሲሰራ ምልልሶች የነበሩበት ነው። በጣም ከዚህም ከዛም የግዢ ስርዓቱ ደግሞ የመንግስት የግዢ ስርዓትን ቤዝድ አርጎ ብቻ መድኃኒት ብቻ ባለመኖሩ ምልልሶች የነበሩበት ነው። እስከ 400 ቀን ይቆያል አንዳንዱ መድኃኒቶችና እሱን አዘምነነው ዲጂታል አርገነው ዛሬ ላይ ከ150 ቀን በታች ለማድረግ ተችሏል ማለት ነው። አገልግሎቱ አሁንም ለግዢ የሚወስደውን ጊዜ ለማውረድ እየሰራ መሆኑን አክለው የገለጹት ዶክተር አብዱል ቃድር የግዢ ሂደቶችን በ120 ቀናት ውስጥ ማጠናቀቅ የሚያስችሉ ስራዎች እየተከናወኑ መሆናቸውን ተናግረዋል። ይህንን ለማሳካት ግን ዘርፈ ብዙ ርብርብ እንደሚጠይቅ አረጋግጠዋል። ቀጣይ የኛ ዓላማ ዊዝን 120 ዴይ ማቅረብ ነው። በ120 ቀን ውስጥ ማቅረብ ነው ዓላማችን። 4 ማንዝ ማለት ነው፣ 4 ወር ውስጥ ከሪኩዌስት እስከታች። ይሄ እንግዲህ በጣም ፈጣን የሺፒንግ ስርዓት ይፈልጋል፣ ፈጣን የግዢ ስርዓት ይፈልጋል፣ የዲስትሪቢዩሽን ስርዓት ይፈልጋል። ይሄን ማሳካት የምንችል ከሆነ ፕሮባብሊ በጣም ፈጣን ቶሎ ለማህበረሰቡ የሚደርስ ግብዓት ማቅረብ አቅሙ ከፍ ያለ ተቋም መሆን ይችላል ብቻ ሳይሆን በዓለም አቀፍ ተወዳዳሪ መሆን የሚችል ነው ማለት ነው። አገልግሎቱ ተፈላጊ መድኃኒቶችን በተፈለጉበት ጊዜ እንዲገኙ ከማድረግ ባሻገር በመድኃኒቶች ዋጋ ዙሪያም ለውጥ ማምጣት መቻሉን ገልጿል። በተካሄደ የገበያ ጥናት አገልግሎቱ ከሚያቀርባቸው መድኃኒቶች መካከል 92 በመቶ ያህሉ የዋጋ ቅናሽ ያላቸው መሆናቸው መረጋገጡን የጠቆሙት ዋና ዳይሬክተሩ ምክንያት ናቸው ያሏቸውን ጉዳዮች አብራርተዋል። 92% በዚህ ተቋም የሚቀርቡ ግብዓቶች በጣም ርካሽ ናቸው። 92% ማለት ነው። እነኚህ ምንድነው ርካሽ? ከግል አቅራቢዎች ጋር ኮምፔር ሲሆን፣ ሁለተኛ ከዓለም አቀፍ ግዢዎች ጋር እንደ ግሎባል ፈንድ ዩኒሴፍ ያሉ ጭምር ኮምፔር ሲደረግ የተሻለ የውል አቅርቦት ስርዓት ያለው ነው ማለት ነው። እና እነኚህ ኮስት ኢፌክቲቭ አንጻር ጥሩ ኮስት የሚያስገኝ ዋጋ የሚያስገኝ ማህበረሰቡ ላይ የሚደረጉ ጫናን የሚቀንስ ነው ማለት ነው። ያ ማለት ግን ፕራይቬት ሴክተር ላይ ያለው ሌላ ያለው ዋጋ የራሱ ጥናት ይፈልጋል። አገልግሎቱ በ2030 በአፍሪካ ፈጣን ቀልጣፋና ምላሽ ሰጪ ተቋም ለመሆን ራዕይ ይዞ እየሰራ መሆኑን አስታውቋል።
የአሜሪካ ማዕከላዊ የስለላ ድርጅት CIA ዳይሬክተር ጆን ራትክሊፍ ወደ ሞስኮ ባደረጉት ድንገተኛ ጉብኝት ሩሲያ በማንኛውም የኔቶ አባል ሀገር ላይ ጥቃት እንዳትሰነዝር ጥብቅ ማስጠንቀቂያ መስጠታቸው ተሰምቷል። ዳይሬክተሩ ከሩሲያ የስለላ ባለስልጣናት ጋር በነበራቸው ቆይታ ስለ ኢራን ጉዳይ መወያየታቸውም ተነግሯል። ደምሶሽ ፈራው ከሰሞኑን አንድ የአሜሪካ ወታደራዊ አውሮፕላን ከሩሲያ የአየር ክልል ውስጥ ታይቶ ወደ ሞስኮ ማምራቱ ዓለም አቀፍ የዜና ወኪሎችን ትኩረት ስቦ ሰንብቷል። ይህ C-17 ግሎብ ማስተር 3 የተሰኘው አውሮፕላን የያዘው ልዑካን ቡድን በማን እንደሚመራና ዓላማው ምን እንደሆነ መጀመሪያ ግልጽ ባይሆንም በኋላ ላይ የወጡ መረጃዎች ግን የአሜሪካ ማዕከላዊ የስለላ ድርጅት CIA ዳይሬክተር ጆን ሊ ራትክሊፍ በውስጡ እንደነበሩ ተረጋግጧል። ዳይሬክተሩ ወደ ሩሲያ ያደረጉት ጉዞ በሁለቱ ሀያላን ሀገራት መካከል ያለው ግንኙነት እጅግ በከረረበትና በዩክሬን ጦርነት ምክንያት ዓለም አቀፍ ውጥረት በነገሰበት ወቅት መከናወኑ ጉዞው ትኩረት እንዲስብ አድርጎታል። እንደ CNN ዘገባ ከሆነ የCIA ዳይሬክተር ወደ ሞስኮ ያደረጉት ጉዞ በራሱ ያልተለመደ ክስተት አይደለም። አሜሪካና ሩሲያ ምንም ያህል ግንኙነታቸው ቢሻክርም እንደ ሀያላን አገርነታቸው በተለያዩ ይፋዊና ምስጢራዊ መስመሮች መገናኘታቸውን ይቀጥላሉ። ሆኖም የራትክሊፍ ጉዞ ልዩ የሚያደርገው በርካታ አመልካቾች አሉ። አንደኛውና ዋነኛው የአውሮፕላኑ ምርጫ ነው። C-17 ግሎብ ማስተር 3 በራዳር በቀላሉ የሚታይና በግዙፍነቱ የሚታወቅ ወታደራዊ አውሮፕላን ነው። አሜሪካ ዳይሬክተሯን በምስጢር ለመላክ ብትፈልግ ኖሮ ሳይታወቁ የሚያልፉ ትናንሽና ሲቪል አውሮፕላኖችን መጠቀም ትችል ነበር። ይህ አውሮፕላን ወደ ሞስኮ እንዲያመራ መደረጉ ግን ዋሽንግተን ለክሬምሊን ግልጽ የሆነ መልእክት ለማስተላለፍ መፈለጓን ያሳያል ሲሉ ዘግበዋል። በጉዞው ወቅት ከተነሱት ዋነኛ አጀንዳዎች መካከል የአውሮፓ ደህንነትና የኔቶ አባል ሀገራት ጥበቃ ቀዳሚውን ስፍራ ይዛል። እንደ CBS ዘገባ ከሆነ ራትክሊፍ ወደ ሞስኮ ያቀኑት ሩሲያ በማንኛውም የኔቶ አባል ሀገራት ላይ ጥቃት እንዳትሰነዝር ጥብቅ ማስጠንቀቂያ ለመስጠት ነው። የCIA ዳይሬክተር ወደ ሞስኮ ከማቅናታቸው በፊት በላቲቪያ ዋና ከተማ ሪጋ ላይ አርፈው ከሀገሪቱ ባለስልጣናት ጋር መወያየታቸው ተነግሯል። ይህም አሜሪካ ለባልቲክ አገራት ደህንነት ያላትን ቁርጠኝነት ለማሳየት ያለመ ነው ተብሏል። ባለፉት ወራት ሩሲያ በባልቲክ አገራት ላይ የምታደርገው እንቅስቃሴ ከወታደራዊ ግጭት በታች ያለ ትንኮሳ ተደርጎ የተወሰደ ሲሆን ራትክሊፍ ሞስኮ ላይ ባደረጉት ውይይት የኔቶ 5ኛ አንቀጽ የማይጣስ መሆኑን በድጋሚ አረጋግጠዋል። በዩክሬን ጦርነት ጋር በተያያዘም ከፍተኛ ውይይት ተደርጓል። በተለይም በሁለቱ ተፋላሚ ወገኖች መካከል ድርድር እንዲጀመር አሜሪካ ያላትን ፍላጎት ለማንጸባረቅ የCIAው መስመር የተመረጠ ይመስላል። የዩክሬን ጦር በሩሲያ ግዛት ውስጥ ለሚያደርጋቸው ዘመቻዎች አሜሪካ የምትሰጠው የስለላ ድጋፍና የወታደራዊ እርዳታ ሌላው የውይይቱ አካል ነበር። የሚገርመው መረጃ ግን ዋሽንግተን የራትክሊፍ ልዑካን ቡድን ሞስኮ በነበረበት ወቅት ዩክሬን በሩሲያ ከተሞች ላይ የምታደርገውን ጥቃት እንድታቆም መጠየቋ ነው። የኢየሩሳሌም ፖስት እንደዘገበው የትራምፕ አስተዳደር ባለስልጣናት ዩክሬን ከሰኞ እስከ ረቡዕ ድረስ ማንኛውንም ጥቃት እንድታቆም ጠይቀዋል። ሌላው በራትክሊፍና በሩሲያ የስለላ መሪዎች መካከል የተነሳው አጀንዳ የመካከለኛው ምስራቅ ፖለቲካ ነው። በተለይም የኢራን የኒውክሌር መርሃ ግብርና በሆርሙዝ የባህር ወሽመጥ ላይ የተፈጠረው ውጥረት ትኩረት ተሰጥቶታል። አሶሺየትድ ፕሬስ እንደዘገበው ራትክሊፍ ለሩሲያ የስለላ ባለስልጣናት እንደገለጹት የሆርሙዝ የባህር ወሽመጥ ለንግድ መርከቦች ክፍት ካልሆነ አሜሪካ ተጨማሪ ማዕቀቦችን በኢራን ላይ ትጥላለች። በሌላ በኩል ደግሞ ሩሲያ ከኢራን ጋር ያላትን የጠበቀ ግንኙነት ለዋሽንግተን እንደ መልካም አጋጣሚ ተወስዷል። አሜሪካ ሩሲያን እንደ ድልድይ በመጠቀም በኢራን ላይ ጫና ለማሳደር መፈለጓ በራትክሊፍ ጉዞ የታየ አዲስ ስትራቴጂ ነው። በጅምላ ጨራሽ መሳሪያዎች ቁጥጥርና የሩሲያ ወታደራዊ እንቅስቃሴም በጠረጴዛው ላይ ነበሩ። ሩሲያ በኩሪል ደሴቶች የምታካሄደው የሚሳኤል ሙከራና በቅርቡ በአንታርክቲካ አቅራቢያ ያደረገችው የአየር ክልል ማስጠንቀቂያ አሜሪካን አሳስቧታል። CIA የሩሲያን የኒውክሌርና የኬሚካል መሳሪያዎች በቅርበት የሚከታተል ተቋም እንደመሆኑ ዳይሬክተሩ እነዚህ ስጋቶች በቀጥታ ለሩሲያ የስለላ ተቋማት መሪዎች አቅርበዋል። ይህ አይነቱ ግንኙነት መደበኛውን ዲፕሎማሲያዊ መንገድ በማለፍ በደህንነት ተቋማት መካከል የሚደረግ ቀጥተኛና ግልጽ ንግግር ተደርጎም ይወሰዳል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር ዜናዎች እናልፋለን።
10ኛው የፍትህ ሚኒስቴርና የክልል ፍትህ ቢሮዎች የጋራ ጉባኤ አዲስ ወንጀል ህግ ስነ ስርዓት ለጠንካራ ፍትህ ስርዓት በሚል መሪ ቃል በአፋር ክልል ሳምራ ከተማ መካሄድ ጀምሯል። ጉባኤው በሁለት ቀናት ቆይታው የፍትህ ዘርፉ የ2018 ዓ.ም አፈጻጸም ሪፖርት፣ የ3 ዓመት የትራንስፎርሜሽን አፈጻጸም ሪፖርት፣ የፍትህ ዘርፍ 2019 እቅድና የትራንስፎርሜሽን ቀጣይ የትኩረት አቅጣጫዎች፣ ብሔራዊ አማራጭ የሙግት መፍቻ ስርዓት ፍኖተ ካርታ፣ የተደራጀ በሰው ልጆች መነገድና ሰዎችን ድንበር ማሻገር የምርመራ ስራ የተገኙ ውጤቶች፣ የንብረት ማስመለስ አዋጅ አተገባበር፣ የወንጀል ስነ ስርዓት ህግ የቅድመ ትግበራ ስራዎችና የክልሎች ሚና የሚሉ መወያያ አጀንዳዎች ቀርበው ውይይት እንደሚደረግባቸው ተገልጿል። በሀገራዊ ምክክር ጉባኤው ለተገኙ ምክረ ሀሳቦች ግልጽ የትግበራ ፍኖተ ካርታ እንዲዘጋጅ የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ጠየቀ። የኢትዮጵያ ሀገራዊ ምክክር ጉባኤ በቀጣይ ለአስፈጻሚ አካላት የሚቀርቡ ምክረ ሀሳቦችን በማጠናቀር መጠናቀቁን ተከትሎ በሂደቱ በታዛቢነት ሲሳተፍ የነበረው የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት የምክክር ሂደቱን አስመልክቶ የመጀመሪያ ግኝቱን ይፋ አድርጓል። የማህበረሰቡ የምሁራንና የሲቪል ማህበራት መጠነ ሰፊ ተሳትፎ፣ የአካል ጉዳተኞች ተደራሽነት፣ የመረጃ ምዝገባና አያያዝ በበጎ የተመለከታቸው ተግባራት መሆናቸውን የጠቀሰው ህብረቱ በአጠቃላይ የጉባኤው በስኬት መጠናቀቅ ትልቅ አዎንታዊ ውጤት እንደሆነ አስታውቋል። በአንጻሩ በሂደቱ መጀመሪያ አካባቢ መጠነኛ የሎጂስቲክስ አቅርቦት ችግሮች፣ የቅሬታና አቤቱታ አፈታት ላይ የመዘግየት ክፍተቶች እንዲሁም በማጠቃላይ ሂደቱ ታዛቢዎችን መደበኛ ባልሆነ መልኩ በጥቂት አጋጣሚዎች ብቻ ያልገቡባቸው ወይም ያልተሳተፉባቸው ሂደቶች ነበሩ ብሏል። በቀጣይም በብዙ የተለፋበት የምክክር ሂደት የታለመለትን ግብ እንዲመታ በምክክር ጉባኤው ለተገኙ ምክረ ሀሳቦች የጊዜ ማዕቀፍ ያለውና ግልጽ የትግበራና አፈጻጸም ፍኖተ ካርታ እንዲዘጋጅም ህብረቱ ምክረ ሀሳቡን ሰጥቷል። ቴምር ፕሮፐርቲስ ለ75 የጉለሌ እጽዋት ማዕከል ሬንጀሮችና ለአካባቢ ጥበቃ ተሟጋቹ አቶ ፍሬው ከፍ ያለው እውቅናና ስጦታ አበርክቷል። ድርጅቱ ይህንን ያደረገው የንግድ ስኬቱን ከማህበራዊ ኃላፊነትና ከዘላቂ የተፈጥሮ ጥበቃ ጋር ለማስተሳሰር መሆኑን ገልጿል። በተያያዘ ዜና ኩባንያው በመገናኛ ለሚገነባው የፕሮጀክት የግንባታ ሂደት ከሁለት የቻይና ኩባንያዎች ጋር የመግባቢያ ስምምነት ተፈራርሟል። ስምምነቱ 8 የከርሰ ምድርና 18 የምድር ላይ ወለሎች ያሉት ዘመናዊ ህንፃ የቁፋሮና የኮንክሪት አቅርቦት ስራዎችን በላቀ ጥራት ለማፋጠን ያለመ መሆኑ ተነግሯል። ቴምር ፕሮፐርቲስ የደንበኞችን እምነት ለማጠናከር ጥራቱን የጠበቀ ግንባታን ከአካባቢ ጥበቃ ጋር አጣምሮ ለመቀጠል ቁርጠኝነቱን አረጋግጧል። የዓለም ጤና ድርጅት በኡጋንዳ ተከስቶ የነበረው የኢቦላ ወረርሽኝ በቁጥጥር ስር መዋሉንና ሀገሪቱ ከወረርሽኙ ነፃ መሆኗን አስታወቀ። እንደ ድርጅቱ ገለጻ ኡጋንዳ ወረርሽኙን መቆጣጠሯን ማወጅ የቻለችው ባለፉት 42 ተከታታይ ቀናት ውስጥ ምንም አይነት አዲስ በኢቦላ የተያዘ ሰው ባለመመዝገቡ ነው ብሏል። የጤና ባለሙያዎች የኡጋንዳ መንግስት የወሰደው ፈጣን የክትትልና የለይቶ ማቆያ እርምጃ ለውጤት መብቃቱን ገልጸዋል። ድርጅቱ በኡጋንዳ የተገኘውን ውጤት ቢያደንቅም የቫይረሱ ስርጭት ድንበር ተሻጋሪ በመሆኑ ጎረቤት ሀገራት አስፈላጊውን ጥንቃቄ እንዲያደርጉ መክሯል። በተለይም በኡጋንዳና በኮንጎ አዋሳኝ ድንበሮች ላይ የሚደረጉ የሰዎች እንቅስቃሴዎች ጥብቅ ቁጥጥር ሊደረግባቸው እንደሚገባና የክትትል ስራው ተጠናክሮ እንዲቀጥል ሲልም አሳስቧል። የፈረንሳይ መንግስት የሀገሪቱን ብሔራዊ ዕዳ ለመቀነስ በሚያደርገው ጥረትና ከመጪው ምርጫ ጋር በተያያዙ የፖለቲካ ግፊቶች መካከል ባጋጠመው ውጥረት የ2027 የበጀት ዓመት ዝግጅቱ ላይ ከፍተኛ ስጋት እንደተፈጠረበት ተገልጿል። የሀገሪቱ ብሔራዊ ዕዳ ከዚህ ቀደም ታይቶ በማያውቅ ደረጃ በመጨመሩ መንግስት አስቸኳይ የወጪ ቅነሳ ለማድረግ ተገዷል። ሆኖም ይህ የቁጠባ እርምጃ በህዝቡ ዘንድ ከፍተኛ ተቃውሞ ሊያስነሳ እንደሚችል በመፍራት መንግስት በበጀት ዝግጅቱ ላይ ጥንቃቄ ለማድረግ እየሞከረ ይገኛል ተብሏል። ሀገሪቱ የበጀት ጉድለቷን ለማስተካከል የማትችል ከሆነ የሀገሪቱ የብድር ደረጃ ዝቅ ሊልና ይህም አጠቃላይ ኢኮኖሚ ቀውስ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች አስጠንቅቀዋል። የፈረንሳይ ፓርላማ በሚቀጥሉት ሳምንታት በበጀት ረቂቁ ላይ ውይይት ያደርጋል ተብሎ ቢጠበቅም በፖለቲካ ቡድኖች መካከል ያለው ፍጥጫ የበጀቱን መጽደቅ አጠራጣሪ አድርጎታል። ይህ ሁኔታ በፈረንሳይ ብቻ ሳይሆን በመላው የአውሮፓ ህብረት ኢኮኖሚ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም ሮይተርስ በዘገባው አመላክቷል።
ሃይዳቲድ ሲስት በውሾች ውስጥ በሚኖሩ ትላትል አማካኝነት የሚከሰት በሽታ ነው። በተለያዩ አጋጣሚዎች በምግብ አሊያም በውሃ ውስጥ እነዚህን ትላትሎች የተመገበ ሰው ለጉበት በሽታ ሊጋለጥ እንደሚችል የሕክምና ባለሙያዎች ይገልጻሉ። የዛሬው ጤና አዳም ጥንቅራችን ትኩረት ነው። ተከታትለን እንመለስ። ሰላም። በቤታችሁ ውስጥ ውሻ ያላችሁ ሰዎች ከውሻ የሚተላለፍና ለጉበት ህመም ሊዳርግ ስለሚችል እንዲሁም ቀዶ ህክምና ስለሚያስፈልገው ብሎም ሞትን ሊያስከትል ስለሚችለው አደገኛ ስለሆነው ሃይዳቲድ ሲስት እነግራችኋለሁ። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሃይዳቲድ ሲስት በውሻ ውስጥ በሚኖር ትላትል አማካኝነት የሚከሰት በሽታ ነው። ውሾች የተዋሲያኑን እንቁላሎች ባንጀታቸው ውስጥ ይሸከሙታል። እነዚህ እንቁላሎች ውሾች ሲጸዳዱ ከሰገራቸው ጋር ተቀላቅለው ይወጣሉ። ታዲያ ሰዎች በአጋጣሚ እንቁላሎቹን ከምግብ ጋር ወይንም ከውሃ ጋር ተቀላቅለው ሲመገቡ የሚተላለፍ ሲሆን እንደ ጉበት ወይንም ሳምባ ወደ መሳሰሉ የሰውነታችን ክፍሎች ይጓዛሉ። በመቀጠልም ሃይዳቲድ ሲስት ተብለው የሚጠሩ ፈሳሽ የተሞሉ ከረጢቶችን ይፈጥራሉ። እነዚህ ፈሳሽ የተሞሉ ከረጢቶች በዝግታ ያድጋሉ። ምልክቶች ለመታየት ወራት ወይንም ዓመታት ሊፈጅ ይችላል። እንዲሁም እንደ መጠኑና እንደተከሰተበት ቦታ ይለያያል። ለምሳሌ እነዚህ ከረጢቶች በጉበት ውስጥ ከሆነ የተከሰቱት በቀኝ በላይኛው የሆድ አካባቢ ላይ ህመም ወይንም እብጠት መኖር፣ አይን ቢጫ መሆን፣ ድካም ዋነኞቹ ምልክቶቹ ናቸው። ሳምባ ላይ ከተከሰተ ደግሞ ማሳል፣ የደረት ህመም፣ ትንፋሽ ማጠር ይጠቀሳሉ። አልፎ አልፎ እነዚህ ፈሳሽ የተሞሉ ከረጢቶች ሊፈነዱና ለሞት ሊዳረጉ ይችላሉ። ታዲያ የሃይዳቲድ በሽታን እንዴት መከላከል ይቻላል? አንደኛ፣ እንስሳትን ከያዙ ወይንም ከነኩ በኋላ እጅን በደንብ በሳሙናና በውሃ መታጠብ። ሁለተኛ፣ ውሾችን በየጊዜው የትላትል መድኃኒት መስጠት። ሶስተኛ፣ ውሃን ከመጠጣቱ በፊት ውሃን ማፍላትና ማከም። ሃይዳቲድ ሲስት በቀላሉ መከላከል የሚቻል በሽታ ነው። ሆኖም ሲስቱ አንዴ ካደገ በኋላ ለማስወገድ ቀዶ ጥገና ያስፈልጋል። በመሆኑም ከላይ የተነጋገርናቸውን ምልክቶች ካስተዋሉ ወደ ሕክምና ተቋም መሄድ ይኖርቦታል። ሰላም።